በኢስላም ትልቅ ቦታ አለው ወንድማማችነት። ወአህምያ ባሊጋ እጅግ በጣም ከባድ አሳሳቢ የሆነ ጉዳይ ነው ወንድማማችነት። እኛ እንደምናስበው ባጭር የሚቀነስ አይደለም። ሰዋኡን ዐላ ሙስተወ ሩሒ አው ልእጅትማዒ በሩህ ደረጃም ይሁን በማህበረሰብ ደረጃ ያ ጀማዓ እኛ እዚህ ቁጭ ብለን የሆነ ዓለም ላይ ኡማው የሆነ ችግር ውስጥ ከገባ ወላሂ ዋጅብ አለብን ምን እነሱን መርዳት። እንዴት? በምንችለው ምንድነው? ዐለል አቀል ዱዓ ማድረግ። እኛ በልተን ስናደር ውሃና ምግብ አጥተው በረሃብ ተቆራምተው የሚሞቱ ህፃናት የሉም? በአሁኑ ሰዓት አሉ የሉም? በአላህ አሉ። ገዛ ላይ ያ አኺ ኢኽዋቱና ፊል ኢስላም መጃዓ ምን አልየሁድ ዐዱወላህ መግዱብ ዐለይሂም። ላኪን እኛ በልተን እናድራለን፣ እንቅልፍ እንተኛለን፣ ለብሰን እናድራለን። በትንሹ ከኛ የሚጠበቅ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። እነዚህ በተወሰኑ ደቂቃዎች ቢኢዝኒላህ ተዓላ ሁወል ኢስላም አልኡኹዋ ፊል ኢስላም በኢስላም ወንድማማችነት ምንድን ነው የሚለውን እናያለን ቢኢዝኒላህ ተዓላ። ይህን ርዕስ የመረጥኩበት ምክንያት አለ፣ አላህ የሚያስቀመጠበት ምክንያት አለ። አንዳንዱ የሆነ ቦታ ላይ የሆነና የእስልምና ወንድማማችነትን በዛ ልክ ብቻ ይመስለዋል። ለምሳሌ በቤተሰብ በዘር ብቻ ሊወስነው ይችላል። የእስላምን ወንድማማችነት ጠበብ አድርጎ በስጋ ብቻ ወንድማማች አድርጎ ያይ ይችላል። ሌላኛው ደግሞ በመስለሓ በንግድ በስራ የተገናኛቸውን ሰዎች ወንድማማች አድርጎ ሊያስብ ይችላል። ሌላኛው ደግሞ የሆነ ፊርቃ ወይም ቡድን ውስጥ ይገባና ወንድማማች ማለት በዛ ውስጥ እንደሆነ አድርጎ ሊያስብ ይችላል። ሌላኛው ደግሞ በጋብቻ ወይም እንደዚህ የተሳሰረ ከሆነ ያንን አስቀድምና እስላምን ጠበብ አድርጎ በዛ ሊረዳ ስለሚችል ኮንሰፕቱ ምንድነው? መፍሁሙ ምንድነው? ሁወል ኢስላም ምን ማለት ነው የሚለውን እንመለከታለን። የመጀመሪያው ኮንሰፕቱን እናያለን። ዛሬ ላይ ይሄን ካየን ይበቃናል። ሁለተኛው ላይ በኢስላም ሁወል ኢስላም አልኡኹወል ኢስላሚያ ያለውን ቦታ እናያለን። በሶስተኛ ደረጃ አላህ በቁርአን ምን ያክል ጊዜ ጠቅሶታል፣ ምን ያክል አህምያ ሰጥቶታል። በሌላ ቀን የምናያቸው ቢኢዝኒላህ ተዓላ አላህ ሀያት ከሰጠን። በሌላ ጊዜ ደግሞ የምናየው እኹወል ኢስላሚያን የሚያፈስዱ ነገሮች ምንድን ናቸው፣ ምን ያበላሹታል የሚለውንም እንመለከታለን። ዛሬ እንዳልኳችሁ መፍሁም አልኡኹዋ ፊል ኢስላም በኢስላም እኹወል ኢስላሚያ ማለት ምንድን ነው? ኮንሰፕቱ መያዝ የሚገባን ይሄ ነው። አልኡኹዋ ፊል ኢስላም ለይሰት ሙጀረድ ዐላቃ እጅትማዕያ። በኢስላም ወንድማማችነት ማለት እህትማማችነት ማለት ማህበራዊ ትስስር ብቻ ማለት እንዳልሆነ መረዳት አለብን። እስካሁን ያነሳናቸው ሰዎች እንደራሳቸው የሚረዷቸው የወንድማማችነት ጉዳዮች ምንድን ነበሩ? ማህበራዊ ትስስሮች ናቸው። ይሄ ግን ከዛ ባሻገር ነው። ወለይሰት ዐላቃ እጅትማዕያ ፈሐስብ በል ሂየ ራቢጣ ኢማንያ ሙቀደሳ። ወንድማማችነት ማለት በኢስላም ምንድን ነው? እምነታዊ የሆነ የተቀደሰ የእርስ በርስ ትስስር ማለት ነው። ቦታ የማይወስነው፣ ጊዜ የማይወስነው፣ ዘር የማይወስነው፣ መስለሓ የማይወስነው ድንበር የለሽ ዓለም አቀፍ ዩኒቨርሳል የሆነ ነው። ተግባባን? ኮንሰፕቱ ይሄ ነው። አልኡኹዋ ፊል ኢስላም ማለት ይሄ ነው። ያዕኒ ራቢጣ ኢማንያ ሙቀደሳ ተንቡዑ ሚን ወሕደቲል ዐቂዳ። መነሻው ምንድን ነው? ከኢማናዊ ወይም ከዐቂዳ ትስስር ነው የሚነሳው። ነሕኑ ኑእሚን ቢላሂ ሱብሓነሁ ወተዓላ ወኑእሚን ቢሪሳለቲ ሙሐመድን ሰለላሁ ዐለይሂ ወሰለም። አላህ ጀለ ጀላሉህ ዩኒቨርሳል ነው አይደለም? ለተወሰኑ ቡድኖች አይደለም ማለት። ኢዘን ወንድማማችነት የሚመጣው ከዚህ ነው። ከአላህ ወሕዳንያ ከአንድነታችን ይነሳል። ከእምነታችን አንድነት ይነሳል። በኋላ የወንድማማች አይነቶች ብዙ አሉ። እነሱን የምናነሳቸው ይኖራሉ በሌላ ቀን።
ይሄንኛው እኹወል ኢስላሚያ ስንል ግን ይሄ ነው መፍሁም። በዚህ ልክ ነው የምናስበው። አልእኹዋ ፊል ኢስላም ማለት ይሄ ነው። ወየተአሰሰ ዐለይሃ አልሙጅተመዑ አልሙስሊም ኢስላማዊ ማህበረሰብ የሚገነባበት ወንድማማችነት ማለት ይሄ ነው። ኢዘን አንተ እዚህ እያለ ባህር ማዶ ላይ ያለው ወንድምህ ጨረቃ ላይ ሰው ካለ እዛ ላይ ያለው ሙስሊም ያንተ ወንድምህ። አውስትራሊያ፣ አሜሪካ፣ ምዕራብ፣ ምስራቅ፣ ደቡብ፣ ሰሜን አንድ ነው፣ ልዩነት የለም። ሙስሊም አላህ በዚህ ልክ ነው የሚያስተምረን። የቁል አላሁ ጀለ ወዐላ ኢነመል ሙእሚኑነ ኢኽዋ እና አዳቱል ሐስር ይሏታል። አዳቱል ሐስር ማለት ሁሉንም ነገር አካቶ የሚይዝ በአረበኛ ህግ። አላህ ይህን ተጠቅሞ ነገረን። ወንድማማችነት ማለት ዴፊኒሽኑን ልንገርህ እንዳትሳሳት ይላል አላህ በቁርአን ላይ ያስቀምጠዋል። አንተ ስተት እንዳትሳሳት አጥበህ እንዳታስበው ወንድማማችነት ሳስቀይምህ ወንድማማችነት የሚቋረጥ እንዳይመስልህ። የሆነ ነገር ሲሆን እንዳትሳሳት በዛ የሚለይ እንዳይመስልህ። ያንተን ቡድን ስላልተከተለ ወንድማማችነት የተቋረጠ እንዳይመስልህ። ይሄ ስህተት ነው፣ ጅህልናም ሊሆን ይችላል። አላህ እያለ ያለው አንተ ሙእሚን ቢላህ፣ አንተ ሙእሚን ቢረሱሊላህ ሰለላሁ ዐለይሂ ወሰለም፣ አንተ ሙእሚን ቢየውሚል አኺራ እነሳለሁ ብለህ በአላህ አንድነት በነቢዩ ዐለይሂ ሰላቱ ወሰላም መልእክተኝነት የምታምን ከሆንክ በቃ ይሄ ወንድማማችነትህ እዚህ ውስጥ ነው ያለው። አንዳንዶች ገናዎች አይደለም ሙስሊም ከዛ በኋላ ወንጀሉ ምኑ ያ ሌላ ጉዳይ ነው። ሙሐሰባው አላህ ጋር ነው። ላኪን ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም ይሄን እስካለ ድረስ ወንድም ነው። ከዚህ በኋላ ሸርጦች በሙሉ ይመጣሉ፣ ሐቆች በሙሉ ይመጣሉ። ወንድምህ ሲበደል ልክ ከአካልህ ክፋይ የሆነው ወንድም የሆነ ነገር እንዲደርስበት እንደማትፈልገው ሁሉ እዚህኛውም ላይ ተመሳሳይ እንደውም ከዛ በላይ ቢሆን ይጣጣው ማለት ነው። ኢዘን አላህ ጀለ ጀላሉሁ ኢነመል ሙእሚኑነ ኢኽዋ ብሎ ሲነግረን አነል ሙእሚኒነ መህማ እኽተለፈት አንሳቡሁም የፈለገውን ያክል ዘራቸው ቢለያይም ወአልዋኑሁም መልካቸው ቢለያይ ጥቁር ነጭ ምናምን ቢሆኑ ወአውጣኑሁም ሀገራቸውን ቢለያይ ፈሁም ኢኽወቱ ፊዲን ወንድማማቾች ናቸው በዲን የትኛውም ቦታ ቢሆን። የተናሶሩን ወየተሐቡን የተናሶሩን ይረዳዳሉ። ችግር ሲደርስበት ወንድምህን ትረዳዋለህ፣ ወንድምህ ነው። ከዛ በላይ ነው፣ ከስጋ ወንድምህ በላይ ነው። لأن الأخوة هذه الأخوة تستمر ثمراتها إلى يوم القيامة የዚህኛው ወንድማማችነት ውጤቱ እስከ የውም القيامة ስለሚቀጥል ያንኛው የስጋ ወንድም ግን አንዱ ሙስሊም አንዱ ገይር ሙስሊም ሊሆን ይችላል፣ ሊለያዩ ይችላሉ መጨረሻ ላይ። ይሄኛው ግን ይቀጥላል በዱንያም በአኺራ። ናም የተናሶሩን ይረዳዳሉ፣ የሚችለው ያደርግለታል፣ ዱዓ ያደርግለታል ሲበደል። አትሊስት እንደው ሚኒመም ሪኳየርመንት በለና የሚያዘው በትንሹ ዱዓ ያደርግለታል። ወንድምህ ረሃብ፣ ጥይት፣ ሌላም ነገር የሚያቃጥለው ከሆነ አንተ እንቅልፍ አይወስድህም፣ ዱዓ ታደርጋለህ። ቢያንስ ትንሹ ያን ዱዓ ሲላሁል ሙእሚን። ዱዓ ምንድነው? የሙእሚን ትልቁ መሳሪያ እሱ ነው። ናም ወየተሐቡን ይዋደዳሉ፣ አይጣሉ፣ ጥላቻ በመካከላቸው አይፈጠርም። ሁብ ስለዋለልህ ብቻ ስለጠቀመህ ብቻ አይደለም፣ ወንድምህ ስለሆነ ትወደዋለህ። ወየህተሙ ባዕዱሁም ቢባዕድ አንዱ ለአንዱ ያስብለታል። ያ ረብ ዱዓ ያደርግለታል በሌለበት ፊልገይብ ገንዘቡን ቀማ ምናምን ሌላ ጉዳይ ነው። ወንድምህ ነው፣ ሙስሊም ነው። ዱዓ ስናረግ ሁልጊዜ اللهم اعز الاسلام والمسلمين واذل الشرك والمشركين عامة المسلمين عزة እንዳገኙ ነው ዱዓ የምናደርገው መሆን ያለበት። እኹወል ኢስላሚያ ይሄን ያስገድዳል። نعم الأخوة في الإسلام لها مكانة عظيمة በኢስላም ትልቅ ቦታ አለው ወንድማማችነት። وأهمية بالغة
እጅግ በጣም ከባድ አሳሳቢ የሆነ ጉዳይ ነው። ወንድማማችነት እኛ እንደምናስበው ባጭር የሚቀለስ አይደለም። ሰዋኡን ዐላ ሙስተወ ሩሒ አው ልእጅትማዒ በሩህ ደረጃ የሚሆን በማህበረሰብ ደረጃ ያ ጀማዓ እኛ እዚህ ቁጭ ብለን የሆነ ዓለም ላይ ኡማው የሆነ ችግር ውስጥ ከገባ ወላሂ ዋጅብ አለብን ምን እነሱን መርዳት። እንዴት? በምንችለው ምንድነው? ዐለል አቀል ዱዓ ማድረግ። እኛ በልተን ስናገር ውሃና ምግብ አጥተው በረሃብ ተቆራምተው የሚሞቱ ህፃናት የሉም? በአሁኑ ሰዓት አሉ የሉም? በአላህ አሉ። ገዛ ላይ ያ አኺ ኢኽዋቱና ፊል ኢስላም መጃዓ ምን አልየሁድ ዐዱወላህ መግዱብ ዐለይሂም። ላኪን እኛ በልተን እናድራለን፣ እንቅልፍ እንተኛለን፣ ለብሰን እናድራለን። በትንሹ ከኛ የሚጠበቅ ምን አለ? ዱዓ ማድረግ፣ እርስ በርሳችን መስማማት፣ እርስ በርሳችን መዋደድ አለብን። መጋጨት የለብንም። በፍርቃ መከፋፈል የለብንም። ያ ጀማዓ ፍርቃ የመጣው በኋላ፣ መከፋፈል የመጣው በኋላ፣ መጀመሪያ የመጣው ማን ነው? አንድነት፣ ኢስላም። አላህ ጀለ ጀላሉሁ ዋሂድ፣ ነቢዩ ዓለይሂ ሰላቱ ወሰላም ነቢዩና፣ ዲናችን ዋሂድ። ይሄን ልዩነት ለማጥፋት ምንድነው መሆን ያለበት? እኹዋ መጠናከር አለበት። ተናሱቅ መምጣት አለበት። መመካከር መምጣት አለበት። መወያየት መኖር አለበት። ያን ደግሞ ስናደርግ ለራሳችን ብቻ አይደለም። እኛ ሙስሊሞች ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር፣ ወደ ኸይር መጥራት ደግሞ ግድ ይለናል። የምናየው ሰው እኛ ይሄን አምነንበት ጀነት እንገባ አይደለም እንገባው እንሰራው እንሰግደው። طيب ሌላውስ ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺሂ ማ ዩሕቡ ሊነፍሲሂ፣ ለወንድሙ የማያስብ ከሆነ ለራሱ ብቻ የሚያስብ ከሆነ ጀነት አይገባ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ነዓም ምንም እንኳን ለሙእሚን ወንድምህ ቢሆንም ሌላውንም ሙእሚን ለማድረግ ካልሰራ ደግሞ ችግር ነው ማለት ነው። አልሙሂም መፍሁም አልኡኹዋ ፊል ኢስላም ይሄ ነው። ሰፋ አድርገን እንመልከት። ያ ጀማዓ ምዕራብ ወይም ጠላት በቀደደልን ጎዳና ወይም እነሱ በቆፈሩልን መንገድ በቆፈሩልን ጎዳና መግባት የለብንም። ምን ያደርጉሃል? ይለያዩሃል። አንተ የከሌ አካባቢ ሙስሊም፣ አንተ የከሌ ምን አገባህ ይልሃል። አላህ እንደዚህ አላለህም። ይህንን ያለህ ጃሂል አጅሀለል ጃሂሊን። አላህ ኻሊቀ ሰማዋቲን ወልአርዲን የሆነው ጌታ ግን ኢነመል ሙእሚን ብሎ ነገረ። እዛ ወለጋ ላይ ያለው፣ እዛ አፋር ላይ ያለው፣ እዛ ጅቡቲ ያለው፣ እዛ አውሮፓ፣ እዛ አሜሪካ ሁሉም አንድ ነው። ልዩነት በብሔር እንዳትለይ ትጠፋለህ። በአካባቢ እንዳትወሰን ትጠፋለህ። አላህ የሚለን ይሄ ነው። ኢነመል ሙእሚኑን አይ አላህ አንተ ልክ አይደለህም ሁሉም ብለሃል፣ አይ እኔ ብሔሬ ብቻ ነው የትውልድ ብቻ ነው ካለን እንጠፋለን። አይደለም። ሙእሚን ሙስሊም ሙስሊም። ላኪን ከዛ በኋላ የአካባቢውን ሰው መርዳት ምናምን ችግር የለውም። ኢስላም ግን ከላይ መሆን አለበት። አላህ ጀለ ጀላሉሁ እሱ ባለው መንገድ ኑረን እሱ ባለው መንገድ የምንሄድ አላህ ያድርገን። ወንድማማችነታችንን አላህ ያጠንክርልን። አንድነታችን ይበርታ። የሚለያዩ ነገሮችን አላህ ያጥፋልን። በመካከላችን የሚመጡ ሸዋዒ ቢሆኑ ነገሮች፣ ሸይጣን በመካከላችን የሚጥላቸውን ነገሮች አላህ ያንሳልን። እውነተኛ ሙእሚኖች አላህ ያድርገን። እውነተኛ ወንድማማቾች አላህ ያድርገን። አላህ ስብሓነሁ ወተዓላ እሱ እንዳስቀመጠው እኹወል ኢስላምን በዛ ልክ የምንረዳ አላህ ያድርገን። አእምሯችንን ብሩህ አላህ ያድርግልን። በጠማማዎችን ማንመራ አላህ ያድርገን። ጠማማዎችን አላህ የያዝልን። የሚለያዩንን አላህ የያዝልን። እኛ ለይተው በኋላ ጀሃነም ሊያስገቡን የሚጥሩ ሰዎችን አላህ ለራሳቸው ያደርግላቸው፣ ወይም ሂዳያ ይስጣቸው። አላህ ሂዳያ ይስጣቸው። አላህ ሂዳያ ይስጣቸው። እነሱ ጀሃነም ቢገቡ እኛ የምንፈልገው የምንጠቀሙ ነገር የለም። አላህ ስብሓነሁ ወተዓላ አደብ ይስጣቸው። ከወንድማማችነታችን አይለያየን። እዚህ ቦታ ላይ በዚህ በተባረከ ቦታ በዚህ በጠሃራ ቦታ አላህ እንደሰበሰበን የውመል ቂያማ ጀነተል ፊርደውስ አላህ ይሰብስበን። ሶላታችንን ተቀብሎን ዱዓችንን ተቀብሎን የኔ ከሚላቸው ሰዎች መዝግቦን የምንደሰት አላህ ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ሰላም አለይኩም።